የምንዛሬ ዋጋ ከወዴት ደረሰ? ጨመረ ወይስ ቀነሰ? የሚለውን የአሜሪካ ዶላር፣ የዩኤስዲን እንዲሁም ደግሞ የዩሮን፣ የፓውንድን፣ የስዊስ ፍራንክ፣ የአውስትራሊያ፣ የካናዳ ዶላርን ጨምረን ዋና ዋና ዓለም አቀፍ የሆኑ ምንዛሬዎች በስንት እየተዘረዘሩ ይገኛሉ? ዛሬ ጥር 30 2018 ለተቀዳሚ የሚለውን መረጃ ይዘንላችሁ መጥተናል። 12 እና ከዛ በላይ የሆኑ ዓለም አቀፍ ትልልቅ የሆኑ ምንዛሬዎችን ጨምረን በተጨማሪም የአረብ ሀገራት ምንዛሬዎችን የኩዌትን፣ የሳውዲንና የዲራምንም የምንነግራችሁ ይሆናል። በትይዩ ገበያ በስንት እየተዘረዘሩ እንደሆኑ ቪዲዮውን ላይክ በማድረግ ጀምሮ ለዚህ ዩቲዩብ ቻናል አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አሁን ቀጥታ ወደ መረጃው ነው የምንሄደው። የምንጀምረው ከአሜሪካ ዶላር ይሆናል። አንዱ የአሜሪካ ዶላር ዛሬ ላይ በ191 ከ92 እየተሸጠ ነው የሚገኘው። ይሄ በሳንቲም ደረጃ ጭማሪ እንዳለው መረዳት ይቻላል። 100 የአሜሪካ ዶላር ደግሞ 19192 እየተሸጠ ነው የሚገኘው በትይዩ ገበያው ማለት ነው። በባንክ ላይ እስካላችሁኝ በባንክ ላይ በ154 አካባቢ እየተሸጠ ነው የሚገኘው በኢትዮጵያ ንግድ ባንክ መረጃ መሰረት። ዩሮን ስንመለከት ዩሮ በትይዩ ገበያ ዛሬ ላይ በ226 ከ80 እየተሸጠ ነው የሚገኘው። 1 ዩሮ 100 ዩሮ ደግሞ 22680 በመሸጥ ላይ ነው የሚገኘው። ከትላንት ተመሳሳይ ቀን ጋር ሲነጻጸር እንዲሁ የ0.26 አካባቢ ጭማሪ እንዳሳየ ለማየት ችለናል። እንግዲህ ይሄ ትልቅ የሆነ መዋዠቅ አለው ማለት ነው። ከፍ ዝቅ እያለ ነው ያለው። በመቀጠል የምንመለከተው የፓውንድ ስተርሊንግ ነው የሚሆነው። አንዱ የፓውንድ ስተርሊንግ በኢትዮጵያ ብር በትይዩ ገበያ በስንት እየተዘረዘረ ነው ለሚለው በ261 ብር ከ27 እየተዘረዘረ ይገኛል። 100 የፓውንድ ስተርሊንግ ደግሞ በኢትዮጵያ ብር 26126 ብር እየተዘረዘረ ነው የሚገኘው። ቀጥለን የምንመለከተው ተመልካች አድማጮቻችን የስዊስ ፍራንክን ነው። የስዊስ ፍራንክስ በስንት እየተዘረዘረ ነው በትይዩ ገበያው ካላችሁኝ 247 ከ40 በመዘርዘር ላይ ነው የሚገኘው። 100 የስዊስ ፍራንክ ደግሞ 24740 እየተዘረዘረ እንደሚገኝ መረጃው ያመላክታል። በመቀጠል የምንመለከተው የካናዳ ዶላር ነው። የካናዳ ዶላር እንዲሁም የተወሰነ ጭማሪ ማሳይቷል። በባለፉት ጥቂት ቀናቶች 138 እና 139 በኢትዮጵያ ብር በትይዩ ገበያው እየተዘረዘረ የነበረው የካናዳ ዶላር ዛሬ ላይ በ140 ከ29 እየተዘረዘረ ይገኛል። 100 የካናዳ ዶላር እንዲሁ 14029 ብር እየተሸጠ ነው የሚገኘው ማለት ነው። በመቀጠል የአውስትራሊያ ዶላርን ስነግራችሁ አንዱ የአውስትራሊያ ዶላር በ134 ከ64 እየተሸጠ ነው የሚገኘው። 100 የአውስትራሊያ ዶላር እንዲሁ 13464 ብር በመሸጥ ላይ እንደሚገኝ ያገኘ ነው የኦንላይን የምንዛሬ መረጃ ያመላክታል። እንቀጥላለን ተመልካች አድማጮቻችን። በመቀጠል የምንመለከተው የኩዌትን፣ የዲራምን፣ የሳውዲን ምንዛሬዎች ዛሬ በስንት እየተዘረዘሩ ይገኛሉ የሚለውን የምንመለከት ይሆናል። በመቀጠልም ደግሞ የኦማንን፣ የጆርዳንን፣ የባህሬንን፣ የእስራኤልን፣ የቱርኪሽን እንዲሁም የኢጅፕትን ሁሉንም የማስመለክታችሁ ይሆናል። ታዲያ ቪዲዮ እስከ መጨረሻው መከታተል አይረሳ። ቪዲዮን ታዲያ ላይክ አድርጋችሁ መጀመራችሁን እርግጠኛ ሆኑ። በዚህ ቻናል ላይ ዕለታዊ የሆነ የምንዛሬ መረጃን ጨምሮ በጥሬው ወርቅ በስንት እንደሚሸጥ እንዲሁ የወርቅ መረጃዎችን ቀን በቀን በመከታተል የምናቀርብበት የዩቲዩብ ቻናላችን ነው። ቤተሰብ በመሆን ሰብስክራይብ እንዲሁም በማድረግ አብራችሁን ትዘልቁ ዘንድ እንጋብዛለን። አሁን የምንመለከተው የአረብ ሀገራት ምንዛሬውን ይሆናል። የአረብ ሀገራት ምንዛሬ የኩዌት ዲናር ዛሬ ላይ 625 ብር ከ78 እየተሸጠ ነው የሚገኘው። 100 የኩዌት ዲናር ደግሞ 62578 እየተሸጠ ይገኛል። በመቀጠል የምንመለከተው የዲራምን ምንዛሬ ይሆናል። ዲራምን ስንመለከት እንዲሁ አንዱ ዲራም በ52 ብር ከ25 ሲዘረዘር 100 ዲራም ደግሞ
225 ብር እየተዘረዘረ ይገኛል። እንቀጥላለን። በመከተል የምንመለከተው የሳውዲ ሪያልን ይሆናል። የሳውዲው ሪያል በኦንላይኑ የምንዛሪ መረጃ መሰረት እየተዘረዘረ የሚገኘው በ5117 ነው እየተዘረዘረ የሚገኘው። የኦማን ሪያልን እንዲሁ ስንመለከት አንዱ የኦማን ሪያል በ499 ከ14 እየተሸጠ ይገኛል። 100 የኦማን ሪያል ደግሞ በ49913 ብር እየተዘረዘረ ነው የሚገኘው። ቀጥለን የምንመለከተው የጆርዳን ዲናር ነው የሚሆነው። አንዱ የጆርዳን ዲናር 270 ብር ከ68 ሲዘረዘር 100 የጆርዳን ዲናር ደግሞ 27680 በመዘርዘር ላይ ይገኛል። ዛሬ ጥር 30 የወሩ የመጨረሻ ቀን ላይ በትይዩ ገበያ አንድ የጆርዳን ዲናር 270 ሲሸጥ 100 የጆርዳን ዲናር ደግሞ 27680 ብር እየተሸጠ ነው የሚገኘው። ቀጥለን የምንመለከተው ከጆርዳን ዲናር ቀጥለን የባህሬን ዲናርን ይሆናል። የባህሬን ዲናር እንዲሁ አንዱ በትይዩ ገበያው ዛሬ ጥር 30 2018 በ509 ብር ከ42 እየተሸጠ ይገኛል። 100 የባህሬን ዲናር ደግሞ 50942 ላይ በመሸጥ ላይ እንደሚገኝ መረጃ ያመለክታል። የቱርኪሽ ሊሬን ስንመለከት እንዲሁ አንዱ የቱርኪሽ ሊሬ በ4 ብር ከ40 ሲዘረዘር 100 የቱርኪሽ ሊሬ በ440 ብር በመዘርዘር ላይ ነው የሚገኙ። እንቀጥላለን ተመልካች አድማጮቻችን። በመቀጠል የምንከታተለው የኢጂፕት ፓውንድ ነው። የኢጂፕት ፓውንድ እንግዲህ በ4 ብር ከ09 ነው በመዘርዘር ላይ የሚገኘው። 100 የኢጂፕት ፓውንድ ደግሞ 409 ብር ይዘረዘራል። በመጨረሻ የምንመለከተው ደግሞ የእስራኤልን ሽቅል ሲሆን የእስራኤል ሽቅል ዛሬ ላይ ጥር 30 2018 በ61 ብር ከ20 በመዘርዘር ላይ ነው የሚገኘው። 100 ደግሞ 6120 ብር በመዘርዘር ላይ ይገኛል ማለት ነው። ተመልካች አድማጮቻችን እንግዲህ የምንዛሬውን መረጃ በምንመለከትበት ሰዓት ላይ ምንም እንኳን በጣም ትልቅ በሚባል ደረጃ ጨመረ ከተባለ የተወሰነ 1 ወር 2 ወር አካባቢ ወዲህ ነው። ከዚህ ወዲህ ግን ባለው ከአንድ ወር ወደዚህ ባለው ይህን ያህል ከፍተኛ በሆነ መልኩ በተለይ በትይዩ ገበያው ጨመረ የሚባል አይደለም። በባንክም ያለው ዋጋ እንግዲህ ትላንት በነገርኳችሁ መሰረት ነው ያለው፣ ምንም አይነት ለውጥ ስለሌለው ነው። ዛሬም ያው ያንን መረጃ በባንክ ላይ ያለውን መመልከት ይቻላል ማለት ነው። ያው ቪዲዮ እንደነገርኳችሁ የንግድ ባንክን የኢትዮጵያ ንግድ ባንክን የዶላር መሸጫ ዋጋ ነግራችሁን 154 ብር ነው። የኢትዮጵያ ንግድ ባንክ በሚሸጣቸው ባወጣቸው የምንዛሬ መረጃዎች ላይ የ10 ብር ጉርሻ አለው። እሱን እንግዲህ አዳርጋችሁ የአንዱ የአሜሪካ ዶላር በኢትዮጵያ ንግድ ባንክ መረጃ መሰረት በ164 ብር ነው የሚሸጠው ማለት ነው። ሌሎቹንም ከፈለጋችሁ እንግዲህ ከትላንትና ከአስተላለፍኩት መረጃ ላይ የባንኮችን መረጃ መመልከት ይቻላል። ለዛሬ ያስኩላችሁ የምንዛሬ መረጃ ይህንን ይመስል ነበር። እስካሁን አብራችሁ ስለተከታተላችሁ አመሰግናለሁ። ብያላችሁበት ሰላም